ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ አዲስ ቤተሰቦች የሰዓቱን ዋና ዋና ዜናዎች ይዘን ቀርበናል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። በኤርትራው ታስረው የሚገኙ የትግራይ ተወላጆች በዛሬው ዕለት በራማ በኩል አድዋ እንደሚገቡ ተሰምቷል። በቁጥር ከ115 በላይ መሆናቸው ተጠቅሷል። ከእስረኞቹ መካከል የህወሓት ተዋጊዎች እንደሚገኙበት ለማወቅም ተችሏል። ይህ የሻዕቢያ የህወሓት እስረኞች መፈታት ውሳኔ የጽምዶ አካል እንደሆነ በትግርኛ የወጡ መረጃዎች ያመለክታሉ። በሌላ በኩል ጦርነት እንዲጀመር አልፈልግም፣ ከተጀመረ ግን አሰብ ደርሶ ዝም ብሎ የሚመለስ የኢትዮጵያ ወታደር የለም ሲሉ ጄኔራል ሳሞራ ንዑስ ተናግረዋል። የቀድሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም አሁናዊ ስለሆነው የኢትዮ ኤርትራ ግንኙነት እንዲህ ሲሉ ተደምጠዋል። አቶ ጌታቸው ረዳ ስለ ወልቃይት የተናገሩት በኮሎኔል ደመቀ የሚመራው አስተዳደር ፈርሷል። ኮሎኔል ደመቀ ዘውዴን ጨምሮ እንኳን ደህና መጡ አመራሮች አማርኛ ተናጋሪዎች ሳይሆኑ ትግረኛ ተናጋሪዎች ናቸው ሲሉ አቶ ጌታቸው ረዳ ሲናገሩ ተደምጧል። ጌታቸው ረዳ ትላንት በሁመራ ቆይታቸው ላይ ቃለ ምልልስ አድርገዋል። በቃለ ምልልሳቸው ላይ በኮሎኔል ደመቀ የሚመራው አስተዳደር እንደሚፈርስም ወስነዋል። በተጨማሪም በአሁኑ ጊዜ ወልቃይትን የሚያስተዳድሩት አመራሮች የአማርኛ ተናጋሪዎች ሳይሆኑ የትግረኛ ተናጋሪዎች ናቸውም ብለዋል። የጌታቸው ረዳ ንግግርን ተከትሎ የዞኑ አስተዳዳሪ አቶ እሸተ ደምለው አቶ ጌታቸው ረዳ ተሳስተዋል፣ የፈረሰ አስተዳደር የለም፣ የፈረሰው የሰው ህይወት ነው ብለዋል። በባህር ዳር 27 ነጋዴዎች ታሰሩ። በባህር ዳር ከተማ አሳማኝ ምክንያት በሌለበት ተመሳጥረው በዘይት ምርት ላይ ዋጋ ጭማሪ ያደረጉ 27 ነጋዴዎች መታሰራቸው የከተማው አስተዳደሩ ንግድ ገበያ ልማት መምሪያ አስታውቋል። ከዚህ በተጨማሪ 221 ድርጅቶች እና 8 ስቶሮችን በማሸግ አስተዳደራዊ እርምጃ መውሰዱንም ገልጿል። በከተማዋ ዘይትን ጨምሮ የኢንዱስትሪ ምርቶች ላይ የሚታየውን የዋጋ ጭማሪና ምርት ስወራ ለእርምጃው ምክንያት መሆኑን ታውቋል። ጭማሪው በኢንዱስትሪ ምርቶች ላይ በተለይም ስኳርና ዘይት ላይ መታየቱን የገለጸው ጽሕፈት ቤቱ በተለይ የዘይት ምርት ላይ የታየው ጭማሪ ቀድሞ በገበያው ከነበረበት ከ80 እስከ 100 ብር የሚያደርስ ጭማሪ ማሳየቱን ጠቅሷል። ከእርምጃው በኋላ ወደ ነበረበት እየተመለሰ ስለመሆኑም ተደምጧል። በሰሜን እዝ ላይ የተፈጸመው ጥቃት እንዳይደገም መቼም አንረሳውም በሚል መሪ ቃል ተዘክሯል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መከላከያ ሰራዊቱ መስዋዕትነትን እየከፈለ ሀገር ሲጠብቅ መኖሩን በማንሳት ጥቅምት 24 ቀን 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ሊደገም የማይገባው ድርጊት ነው ሲሉም ተደምጧል። ኢታማዦር ሹሙ ይህንን ያሉት የሰሜን እዝ ጥቃት የተፈጸመበትን 5ኛ ዓመት ዝክረ ሰሜን እዝ እንዳይደገም መቼም አንረሳውም በሚል መሪ ቃል ሀሳብ በቢሾፍቱ አየር ወለድ ግቢ በታሰበበት ወቅት ነው። ሰሜን እዝ ከ20 ዓመታት በላይ ዳር ድንበር በመጠበቅና በልማት ባለውለታ የነበረ ሰራዊት እንደነበረ ያስታወሱት ፊልድ ማርሻል ብርሃኑ ጁላ በተቃራኒው በእዙ ላይ የተፈጸመው ድርጊት እንዳይደገም መዘከር አስፈላጊ መሆኑን ገልጿል። ከጥቅምት 24 2013 ዓ.ም በፊት ኢትዮጵያ የድል ቀን እንጂ የክህደት ቀን አክብራ አታውቅም ሲሉም ተደምጧል። ህወሓት ለሌላ እልቂት እየተዘጋጀ ነው ሲሉ ሰራዊቱ ማንኛውንም ጥቃት ለመመከት ተዘጋጅቷልም ብለዋል። የሰሜን እዝ ጥቃት 5ኛ ዓመት መታሰቢያ በአየር ወለድ ማሰልጠኛ ማዕከል እንዳይደገም መቼም አንረሳውም በሚል መሪ ሀሳብ ዛሬም ታስቦ ቀጥሏል። በዕለቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እንደተናገሩት ከሆነ ጥቅምት 24 2013 ዓ.ም የሰሜን እዝ በወገኑ የተከዳበት የተጨፈጨፈበት እና ለሀገር ያገለገሉ የመከላከያ ሰራዊት አባላትን ኢትዮጵያ ያጣችበት መቼም የማይረሳ ቀን ነው ሲሉ ተደምጠዋል። ዶናልድ ትራምፕ ናይጄሪያ ላይ ወታደራዊ እርምጃ እንደሚወስዱ አስጠነቀቁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የናይጄሪያ መንግስት በክርስቲያኖች ላይ እየደረሰ ያለውን ጥቃት ካላስቆመ ወታደራዊ እርምጃ እንደሚወስዱ በማስጠንቀቅ በቅርቡ የጦርነት መመሪያ የተሰየመውን ተቋም ለሚቻል እርምጃ እንደሚዘጋጅ አዘዋል። ትራምፕ ቅዳሜ ላይ ባጋሩት ማህበራዊ ሚዲያ ጽሑፍ ላይ የናይጄሪያ መንግስት ክርስቲያኖችን መግደሉን ከቀጠለ ዩናይትድ ስቴትስ ለሀገሪቱ የምትሰጠውን እርዳታ ሙሉ በሙሉ ወዲያውኑ እንደምታቆም ገልጸዋል። ትራምፕ በተጨማሪም የጦርነት መመሪያዎችን ለሚቻለው ለማንኛውም እርምጃ እንደሚወስዱት ዝተዋል። ጥቃት የምንፈጽም ከሆነ አሸባሪዎች የተወደዱ ክርስቲያኖችን በአሰቃቂ ሁኔታ እንዳጠቁ ሁሉ የኛም ጥቃት ፈጣን፣ አሰቃቂና ደስ የሚያሰኝ ይሆናልም ብለዋል። የናይጄሪያ መንግስት እስካሁን ድረስ ለትራምፕ ማስጠንቀቂያ